ጎንደርን ሞሽር ልዩ የገቢ ማሰባሰቢያ ለታሪካዊቷና ለታላቋ ከተማ ጎንደር በዚህ ሰዓት በሸራተን አዲስ እየተካሄደ ይገኛል። ይህንን አስመልክቶ ቀደም ሲል እኛ መረጃ አድርሰናችሁ ነበር። አሁንም ባልደረባችን ሄርሜላ ፈቃደ ተጨማሪ መረጃ ልታደርሰን ከሸራተን አዲስ በቀጥታ ስርጭት ትገኛለች። መቀጠል ትችላለሽ ሄርሜላ። በድጋሚ እንደምናምሽታችኋል ተመልካቾቻችን። በዚህ በአዲስ አበባ ሸራተን ሆቴል ኑ ጎንደርን እንሞሽራት በሚል መሪ ሀሳብ እየተካሄደ የሚገኘው የጎንደርን ማልማት የገቢ ማሰባሰቢያ መርሃ ግብር አሁንም እንደቀጠለ ነው። በርካቶችም ለጎንደርን የማለሁላት እያሉ ድምጻቸውን እያሰሙ ይገኛሉ። ከጎኔ ደግሞ የጎንደር ከተማ ከንቲባ ቻላቸው ዳኛው ይገኛሉ። ክቡር ከንቲባ አብረውኝ ለቃለ መጠይቅ ፈቃደኛ ስለሆኑ ከልብ አመሰግናለሁ። የመጀመሪያ ጥያቄ ላድርገውና ለምንድነው ጎንደር በታሪኳ ልክ ለመልማት ያልቻለችው የሚለው እናንሳ። አመሰግናለሁ። እንግዲህ ጎንደር በርካታ ወርቃማ ዘመናትን ያሳለፈች ከተማ ነች። ያለፉት 100 ዓመት 150 ዓመት በኋላ ግን እድገቷ እንዳጀማመረው ያልሆነ በተለይ ደግሞ ዘመናዊ ስልጣኔ የሚባሉት ከመጡ በኋላ ደግሞ በመተውና በመረሳት ደረጃ ጎንደር ወደታች እንድትል የተደረገበት ዘመን ነው። እንግዲህ የዚህ ሁሉ መነሻ ብለን የምናስበው ጎንደር ኢትዮጵያ በማለቷ ነው። ሌላ ምንም ጥፋት አላጠፋችምና አሁን ደግሞ መንግስታችን ኢትዮጵያዊነትን ላይ ትኩረት አድርጎ የሚሰራ መንግስት ነው። አንድነታችን ህብረብረነታችን ጋር አብሮ አጣምሮ መሄድ በመሆኑ ጎንደር ላይ ይሄ ይገባታል። ተጎድታ የቆየች ነች። ቅርሶቻችን ላይ እየፈረሱ የነበሩበት ከተማ ነው። ከተማዎቻችን በጨለማ ውስጥ ማታ ሲመሽ አብረው የሚተኙ ከተሞች ናቸው። ትልልቅ ዓለም አቀፍ ቅርሶች መገኛ ከተማ ነው። ነገር ግን በአግባቡ ያልተጠቀምንበት ለመላ ኢትዮጵያ ለሁላችንም የሚሆን ሀብት አለን ጎንደር ላይ። ነገር ግን በአግባቡ ባለመጠቀማችን ምክንያት እስካሁን ድረስ ከዘርፉ የሚገባን በተለይ ከቱሪዝም ዘርፍ መጠቀም የሚገባን ሳንጠቀም የቆየንበት ነው። አሁን እንግዲህ ጊዜው ደርሶ በክቡር ጠቅላይ ሚኒስትራችን ኢኒሺዬቲቭ የተጀመረው የኮሪደር ልማት ከአዲስ አበባ ወጥቶ ወደ ጎንደር ሌሎች ከተሞችም እንደተዳረሰ ያክል እኛም የዚሁ ሀሳብ ተጠቃሚዎች ነን። አብያተ መንግስቱም እንደዚሁ ችግር ውስጥ ወድቆ የነበረ በክቡር ጠቅላይ ሚኒስትራችን ኢኒሺዬቲቭ እና እሳቸው ባለቤቱ ነው ያሰሩት ያለ ነው። ይህን ተመርኩዘን ለኛ ደግሞ አይን ከፋች የነበረ ፕሮጀክቶች ናቸው እነዚህ ፕሮጀክቶችና ይህን ደግሞ በጣም በውጤታማነት ተግባሩን ለመፈጸም ለሊት ቀን ህዝባችን ጭምር ከፍተኛ ርብርብ እያደረገ ነው ያለው። በብር ከ850 ሚሊዮን ብር በላይ አውጥቶ የራሱን በመጠገን በማደስ እኛም የምንፈልገውን ቦታ በመልቀቅ ጭምር እያገዘን ያለ የኛ ከተማ አሁን 24 ሰዓት ስራ የሚሰራበት ከተማ ሆኗል። የነበርንበት ችግር ይታወቃል። የሰላም እጦት በጣም ችግር ነበር። እሱን እየተሻገር ነው መምጣታችን ማሳያ በጣም በርካታ ነገሮች ናቸው። አሁንም ምቹ ነው፣ ለኢንቨስትመንት ምቹ ነው፣ ለቱሪዝም ምቹ ነው ከተማችንና ሌሎችም አካላት መጥተው በዚሁ እንዲያለሙ ነው እኛም ዛሬም በዚህ የሀብት ማሰባሰቢያ ፕሮግራም ላይ እያስተዋወቅን ያለ ነው። እንግዲህ ይሄ የሀብት ማሰባሰብ ተግባር እስከ 1.7 ቢሊዮን ብር እንሰበስባለን ብለን ነው የምናስበው። ግን አሁን አጀማመሩን ስናይ ትንሽ ከፍ ሚል ካቀድነው በላይ ምናገኝ ይመስለኛል። ይህንን ማጠናከር እስከ ግንቦት 30 ድረስ የሚቆይ የፕሌጂንግ ነው ያለን። የዋትስአፕ ቁጥሮች አሉ። ዲያስፖራውም አሁን ማገዝ ጀምሯል። በስልክ እየገቡ ያስገቡትን ገንዘብ በዋትስአፕ ስክሪንሻት አድርገው እየላኩልን ያለው። ስለዚህ መላ ኢትዮጵያውያን የሚሳተፉበት ነው። እዚህ መድረክ ላይ ሶማሌ አለ፣ እዚህ መድረክ ላይ ኦሮሞ አለ፣ እዚህ መድረክ ላይ ደቡብ አለ። ሁሉም የተገኘበት ኢትዮጵያዊ ቅርጽ ያለው እዚህ መድረክ ላይ ፕሮቴስታንት አለ፣ እዚህ መድረክ ላይ ኦርቶዶክስ አለ፣ እዚህ መድረክ ላይ ሙስሊም አለ። ሁሉም ያለበት መድረኩ ነው። አንድነታችን የመተሳሰር ማሳያችን ጭምር ነው። ገንዘቡ ብቻ አይደለም። ለጎንደር ልማት ሶማሌው ያገባኛል ብሎ መጥቶ አብሮን ሲቆም ጎንደር ለአፋሩ ልማት ያገባኛል። ኢትዮጵያውያን ትስስራችን ገመዳችን ማንነታችን ይሄ ነው። አንዱ የመተሳሰሪያችን ማሳያም ጭምር አድርገን ምንጠቀምበት ነው። አሁንም ቀጣይ ቀናቶች ስላሉ በመናስተዋውቃቸው አካውንቶችና ስልክ ቁጥሮች መላ ኢትዮጵያውያን ድጋፍ እንዲያደርጉ የከበረ ጥሪዬን አደርሳለሁ። አመሰግናለሁ። እንደው ቀደም ብለው መድረክም ላይ እንደገለጹት ነዋሪዎቿ በዚህ በልማት ስራ በጣም ደስተኛ መሆናቸውን ገልጸዋልና የነሱ መነሳሳት ለልማት ስራው ምን ያህል ያነሳሳል? ከዛም በተጨማሪ ደግሞ በአጠቃላይ አሁን ለምዕራፍ 2 ለተያዘው የልማት ስራ ምን ያህል ገንዘብ ያስፈልጋል የሚለውን ደግሞ እናንሳ።
መልካም እንግዲህ ህዝቡ ራሱ አፍርሶ ቦታ ለቆ ምን ፈልገውን ሰጥቶን የካርታውን ቦታ ህንጻ አፍርሰን እስካሁን አልተጠየቅንም ይስሩ ይቀጥሉ ነገ ከነገ ወዲያ አብረን ተነጋግረን እንፈጽማለን የመደማመጥ ጊዜ ነው የጎንደሪያን ፔሪድ ወርቃማ የሚባለው አንዱ መደማመጥ ነው መደማመጥ ጀምረናል ህዝባችን ጋር ንጥል አይደለንም አሁን አብረን ነው የምንወስን አብረን ነው የምንሰራው የምንግባባ በዛ መልኩ እየሄድን ነው አይናችን ተከፍቷል የሁላችንም ሰው የመሪ ሚናቸውን ትልልቆች መሪዎቻችን ተወጥተውልናል ከዚህ በኋላ ደግሞ ያሉትን ስራዎች እኛ ለመስራት በቀጣይ 12.5 ኪሎ ሜትር ነው የምንሰራው ህዝቡ ያዋጣ ነው ይህን ማስቀጠል ነው እስከ ግንቦት 30 ይቆያለኝ የቀጣይ ፌዝ ቀዳችን 1.7 ነው ቀደም እንዳልኩሽ ቁጥሩ ከፍ ሚል ይመስለናል አሁን ባያያዙ ጥሩ ነው ማለት ወዳለው አመሰግናለሁ እንግዲህ ለሚመለከታቸው ሁሉ ደግሞ ጥሪዎትን ያቀርቡ መልካም እንግዲህ የጎንደር መልክ የኢትዮጵያን መልክ ነው ሁሉም ኢትዮጵያዊ በሚችለው ያባቱን የጥንቱን ያያቱን ታሪክ እንዲቀጥል ጎንደርም ለኢትዮጵያ ባበረከተችው አበርክቶ ልክ እንደመላው ኢትዮጵያን እኩል እንድንጠቀም የሚያስችል የመደጋገፍ ስርዓታችን ተከትለን ጎንደርን በጋራ እናልማላለሁ አመሰግናለሁ እኔ በጣም አመሰግናለሁ የጎንደር ከተማ ከንቲባ ቻላቸው ዳኛው ስለሰጡኝ ጊዜ ከልብ አመሰግናለሁ ተመልካቾች ይህ የገቢ ማሰባሰቢያ መርሃ ግብር አሁንም እየቀጠለ ነው ኑ ጎንደርን እንሞሽር እንግዲህ ሁሉም ኢትዮጵያውያን ሊሳተፉበት እንደሚገባም እየተገለጸ ነው ቀጥታ ስርጭት የመርሃ ግብሩን ደግሞ በቀጥታ ስርጭታችን በኤንቢሲ ኢትዮጵያ ቴሌቪዥንና እንዲሁም በተለያዩ የሶሻል ሚዲያ አማራጮቻችን ማግኘት ትችላላችሁ እንድትከታተሉ ከወዲሁ ጋብዛለን